ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም እንደተለመደው ያው ሰሞኑን እንደጀመርነው ፈታ ዘና የሚያደርጉ ቪዲዮዎች ከሶሻል ሚዲያ ተልኳል። እንግዲህ እነሱን ያየን ፈታ ዘና እንላለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ፣ ይመቻችሁ። የዛሬውን ፕሮግራም እንግዲህ የምንጀምረው በዚህ ቪዲዮ ይሆናል። ወይ ተአምር በቃ እንደው ምን ቢያስመስጣት ነው እንደዚህ ግን እንደዚህ የሆነችው? ወይ ጉድ! ለምን ያክል ደቂቃ እንደዚህ ብታረጊው ነው? ገና እኮ ሲነግሯት እኮ ነው፣ አጠገቧ ያለ ሰው ሲነግራት እኮ ነው ይሄ ባነነችው። እሺ ወደ ቀጣይ ቪዲዮ እንለፍ እስቲ። ኦኬ ችሙድ ኦኬ ይሄንኛው አስቀመጠለት አምጥቶ፣ ከዛም ይሄው ያንተ ዛላ አሉ። ሪላክስ እዚህ ውስጥ አሁን ምን አይነት መንፈስ አለ እያለ እያሰበ እኮ ነው። ኧረ ኮንቴንት ክሬተር ይላችኋል፣ በቃ ይለይባችኋል። ምንድነው አሁን ምንድነው የወሰደብኝ ነው የሚለው እንግዲህ ሰውዬ። ይሄ የምጠጣው ኮካኮላማ መንፈስ ነው እንጂ በጣም እሺ ለማንኛውም ወደ ቀጣይ እንለፍ እስቲ። ፖይንት ኦፍ ቪው መገናኛ ላይ መስታወትህ ዝቅ ስታደርገው ይላል። ልበላ ሞላጫ ሌባን ሊሰርቀው በምን አይነት ተአምር ነው የላሰው? እዛው ስልክህን ተበልተ ማለት ነው። ከእንደዚህ አይነት ሙድ እንድወጣ ቢያንስ የመቀምቀሚያዋን እዛው ችለው። ፍጥነቱ ግን በቃ እንደዚህ ነው። ከመስኮታችሁን ዝቅ አድርጋችሁ ምናምን ልሷቸው ይሄዳሉ። እንደውም ይሄ ቆመ መኪና ነው። ጭራሽ የሚሄድ መኪና ላይም እንደዚህ የሚያደርጉ ሰዎች አሉ። ሁለቱ ነው ከዳርና ከዳር ይመጡባቸዋል። አንደኛው እንደዚህ ዝቅ ብሎ በቃ ሹፌሩን ሲያናገር፣ ይሄንኛው በዛንኛው መስኮት ገብቶ ስልካችሁን በቃ ልሷቸው ይሄዳል። እንደዚህ አይነት ተጠንቀቁ። ለማንኛውም ይሄንን አሳይተውናል። ለማንኛውም ወደ ቀጣይ እንለፍ። ገንዘብ ያለው ሰው ሚሊዮነር እና ቢሊዮነር እንደሚባለው ሁሉ ምንም ገንዘብ የሌለው ሰው ኒሊዮነር ነው የሚባለው። ይሄን ቪዲዮ ለኒሊዮነር ጓደኛችሁ ላኩለት ወይም ደግሞ ኮሜንት ላይ ታደርጉ። እንዴት ነው ይሄ ቪዲዮ እስካሁን ድረስ ደርሷችሁ ለዛ ጓደኛችሁ ለዛ ጅላሳችሁ ልካችኋል? እኔ ለብዙ ሰው ልክ ያለውኝ ሊኒየር ተባለ። ጓደኛዬን አምነዋለሁ ቻሌንጅ ይላል። ጋዴም ከብት ህምቡት ወይኔ ገሎታል እኮ። አይ ሁሉም ሰው ማለት አንችልም። ባይዘው ሁሉም ሰው ነው ማለት አንችልም። አንዳንድ እውነት ነው የሚታመኑ አሉ፣ የማይታመኑም አሉ። ከማይታመኑት ጓደኛሞች መካከል እንግዲህ እዚህ ዘግቶት አላረፈም እንዴ? እሺ ወደ ቀጣይ ምን አርግ ነው የምትለኝ? ቆሞ ቀር ሆንክ አይደለም በተገደ ይሆናል እንዴ? ታዲያ ምንድን ነው የምትለው? ቢያንስ ፈልገው የሚመጡ ሴቶችን አንተ አታባር። ለአንተ ባህሪ እኮ ነው ችግሩ። እኔ ማስመጥ ላይ ማንንም የሚያክለኝ የለም። የፈለከውን ተከሳምጣ የፈለከው እደው ልታረጋት ይሆነ። እሺ እየሰማ ነው አሙዬ። ይሄው መጣችልህ መጣች። ወንድሜ በጣም አፍቅሮሻልና በጣም አይናፋር ስለሆነ ነው እንድታውቂ ይገኛል። እሺ እንዴት ነህ? ደህና ዴሚ ይባላል። ስልኬን ያዝና ደውልልኝ እንገናኛለን። ዴሚ እዩት ማን ከሚያስቀኝ አክቶ አይኑን ይቂ ደመላሽ ነው ስማ። አተማው እንዴ ያሟል እንዴ ና ምንድነው? አተረረረ ራስ በልተኝ ነበር በእናትህ። ስንት ተቦትረፈ ምናምን አሰምጣለሁ ብለህ ለጓደኛ ተናግረህ እሱ ራሱ እንዴት እኮ ብሎ እንደሚያየው እያያችሁ ነው። እና ችግሩ ምን እንደሆነ ከወዲሁ ቢፈታ ይሻላል። ደመላሽ ብሎ አላረፈም እንዴ? እሺ ይሁን ወደ ቀጣይ ነው። ከገጣሚ ጓደኛሞች አንዱ እርጥብ ለብቻው ሲበላ ነው የሚለው። ሰላም እዚህ ጋር ስመጣ አፍ እንደባበስክ ያስታውቃል። ፊት እርጥብ እንዳላወስክ ሁላቱንም ማወበልቻለሁ። እርጥብ ቤት ስገባ አንተን አስቤያለሁ። ለአንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አረ የመልስ ምት ይልሃል ይለይብሃል። እሺ ተቀርናታም ይቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ። እንዴት እቀራለሁ በእናንተ ቤት ደጅ? ነገ ድግስ አለ አልቀርም ይላል። አንድ እርጥብማ እንዴት እከዳለሁ? ጓደኛዬን እወስዳለሁ
እርጥብ ድንች ነው ከሰው አይበልጥም። ጓደኛ ነው አይለወጥም። በሐምሌ ቲቪ በግጥም መልክ ትተው ከበላ በኋላ እንደዚህ ትንሽ ልቡን አራራለት እንጂ እንደዛማ ካልሆነ ትንሽ ይከብዳል። ተለያይታችሁ ቀራችሁ ማለት አይደል እንዴ? ግጥማችሁ ለማንኛውም አንደኛ ነች። ምንም ማስተር ወደ ቀጣይ እንሂድ እስቲ። ወይኔ ብራዘር ተበላ በላ በቃ ቴክኖሎጂ ይላል። አገራማን ብለህ አንተ በ100 ብር ፀጉርህን ተቆርጠህ ትሄዳለህ። ከአንገትህ ላይ ያለውን የምናምን ብር ሀብል እንግዲህ በቃ እዚሁ አብላላህ። ይት ምን አድርጌው ነው የምትለው? በጭራሽ በተአምር እኮ ልታስበው አችልም። ፀጉሬን አስተካክሎ ሲፈታኝ ሰረቀኝ ምናምን የለም። ለማንኛውም ተበልተሃል። ቴክኖሎጂ ይላል። በቃ ትክክለኛ ቦታ ላይ ገጠመ። እሺ ይሁን፣ ወደ ቀጣይ እንለፍ። የሀበሻ ቀጠሮ አልወጣህም። ይኸው ምግብ አዝዤ ቁጭ ብዬ እየጠበኩህ አይደል እንዴ? ነገርኩህ፣ ደርሻለሁ። በቃ ኤሌቬተር ውስጥ ነው ያለው። ደርሻለሁ። አንተ ውሸት ነው። አንዱ ኤሌቬተር ውስጥ ነው፣ ሊፍት ውስጥ ነው ያለሁት ይላል። አንዱ ምግብ አዝዤ ነው ይላል። በቃ ተሰካከሱ። የሀበሻ ቀጠሮ ሁሌም ቢሆን እንደዚህ ነው። እሺ ይሄው ተጋጩ። ዮንዚማ አንተ ምግብ አዝቻለሁ ብላ ነበር እንዴ? አንተ ራስህ ሊፍት ውስጥ ነው ያልከኝ ነበር እንዴ? እንደዛ አርፋ ሆነም ባክ አብረን አንሂድ በባስ 47 ቁጥር በጣም ጥሩ የደረሳችሁ ነው። ደርሰናል። ዝም ብለህ ደርሰናል። አሳንስር ውስጥ ነን። በቃ የሀበሻ ቀጠሮ እኮ እንደዚህ ነው። በቃ ያልሆናችሁበት ቦታ የሆነ ቦታ ሆኖ ጭራሽ እኮ ደግሞ ቀረብ አድርጋችሁ በተናገራችሁ እዛው ከቤቱ በር ሲወጣ ምግብ አዝዣለሁ አለ፣ እዛው ተያዘ። የሀበሻ ቀጠሮ ሁሌም ቢሆን እንደዚህ ነች። ይሁን እስቲ ይሄም ይሁን። ወደ ቀጣይ እንለፍ። ወይኔ ወንድሜን አልገባለትም እንዴ? በሱ ቤት እኮ በቃ አስሬጅዋለሁ ነው። ኧረ በእናትህ ገሎታል እኮ። እስቲ እንደዚህ አይነት ቪዲዮ ሌላም ቪዲዮ እንመልከት እስቲ። በቃ አላየውም እኮ ታውቃለህ። እንዳትነሳ ምን አባህን ሳገባህ አንተ የሸርሙጣ ልጅ፣ አንተ የቡሽቲ ልጅ ምን አባህ ካገባህ? ኧረ ኤዲተሮች አሁንም አልተቻላችሁም። ለማንኛውም እንደዛኛው ሰውዬ ከመወቃት ቢያንስ መሬት ላይ ለጥ ብሎ በሬው ትንሽ ሲሄድለት ተነስቶ መሄዱ ይሻለዋል መሰለኝ። እንደዚህ አይነት ሙዶችን መጠቀም ምንድነው? በር ሲንኳኳ ሳታጠሩ አትክፈቱ ይላል። ወላሂ የሰማሁትን አታምነው። ግቢ ቤት ውስጥ ነው የሚኖሩትና አንኳኩ። ከዛ በኋላ ማን ነው ስትል መብራት ቆጣሪ ነኝ አላት። ይቺ ሙድ እሺ። ከዛ ስትከፍት ሌባ ነው። የማት ነገር ነው የሰረቀው። አስፈራርቷት ወይም እኮ በቃ የተለመደ ነገር ነው። ያልሰማችሁ ሰዎች ካላችሁ በዚሁ ስሙ። ያው እንደውም ነፍሷንም እንግዲህ ካተረፈች ትልቅ ነገር ነው። ንብረት በንብረት ይተካል። ሰውየው መያዝ የሚችል ከሆነ ግን ቢያዝ መልካም ነው። ይሄ ነገር የተለመደ ነገር ነው። ያው ይመጣል አንድ ሰው በቃ ያንኳኳል ምናምን። ከዛ በኋላ እናንተ ሀገር ሰላም ብላችሁ ትከፍታላችሁ። ከዛን ያው እነሱ ተዘጋጅተውበት ነው የሚመጡት። እናንተ በር ስትከፍቱ አልተዘጋጃችሁበትም እና ትንሽ ከባድ ነገር ነው። እህታችንም ነግራናለች። እስቲ እንጠንቀቅ ለማለት ነው። ለማንኛውም ወደ ቀጣይ ልውሰዳችሁ። ቬሪ በቃ ተቀላቅላለች። በቃ ቻሌንጅ ደርሷታል ሰው። ይመቻት። ግን እንደው አሁን ላይ ካሉ ዘፋኞች በቃ ብዙ አይነት ሙዶችን እያራመደች ያለው ወጣቶችን የምትረዳ ቬሮኒካ አዳነ ይመችሽ። ለማንኛውም እናቴ እንግዲህ በስክሪኑ ላይ የምትመለከቱ ግለሰብ ቡራቡል ይሰኛል። የቲክቶክ ስሙ ነው። እንግዲህ አሁን በዚህ ሰዓት ሙቷል። የሞተበት ምክንያት ምንድን ነው ለሚለው ነገር እንግዲህ ይሄ ልጅ እዚህ ላይ እንደምታዩትም ጋንጃ ይዟል። ያው ሶሻል ሚዲያ ላይ የገባ ላይቭ ላይ የገባ እኔ ማንንም አልሰማም በማለት አጸያፊ ስድቦችን እንግዲህ የተሳደበ ከዛም በኋላ ያለበትን ቦታ እንግዲህ ጠቁሞ ነው ሰዎች መጥተው የገደሉት። ለማንኛውም ሲሰራቸው ከነበሩ ቪዲዮዎች መካከል እስቲ ለእናንተም አንድ ቪዲዮ ላሳያችሁና ሀሳብ እንሰጣለን። መጣላ አቅም ያለው ሰው መጥቶ ይጣላ። ስሙ 80 ሺህ ተናቁራሉ። ኑ ሁላችሁም ምረጀላ ራስ
በቲክቶክ ስሙ እንግዲህ ቡራቡል ይባላል። እንግዲህ ስራው ምንድነው ካላችሁ ቲክቶክ ላይቭ ላይ ቁጭ ብሎ ሐሽሽና ጋንጃ እንግዲህ እያጨሰ ምናምን እንደሱ አይነቶችንም ሆነ ያው ቲክቶክ ላይ የሚጠቀሙ ሰዎችንም ሆነ ውጭ ላይ ያሉትን ሰዎች እንግዲህ ቁጭ ብሎ ላይቭ ላይ መሳደብ ነው ስራው ይህ ግለሰብ። እና እንግዲህ መሳደብ ምናምን ስላችሁ ዝም ብሎ መሳደብ ምናምን ሳይሆን በጣም የሚያስጠላና የሚዘገነን ለምሳሌ ያክል እናት ከሆነች የምትሰደበው እናትን አንስቶ በጣም መረር ያለ ስድብ የሚሳደብ ልጅ ነው ይሄ ልጅ እንግዲህ እና ከዚህም በተለይ እንግዲህ ላይቭ ላይ ሰዎች ጋር ክርክር ይገጥምና ለመጣላት ምናምን ይባስም ብሎ እንግዲህ ያለበትን ቦታ መናገር እና ላለፉ ቀናቶች ምናምን ሰዎች በትንሹም ቢሆን ስድቡን ትችለው ተቋቁመውት ነበር። ነገር ግን ልጁም አበዛው፣ በጣም ከፍ አደረገው ስድቡንም። በጣም ማንነት እንዲያስጠላ የሚያደርግ ስድብ ሲሳደብ ያው እንግዲህ በዚህ የተናደደ ግለሰብ ገሎታል ማለት ነው። በለፈለፉ በአፍ ይጠፉ የሚባለው ተረት እዚህ ላይ ይገጥማል። ለማንኛውም አንድ ሰው መተኮ ያው ሶሻል ሚዲያ ላይ ስለተሳደበ ምናምን ፌመስ ሊሆን አይችልም። ይሄው ህይወቱን አሳጣው ይሄን ግለሰብ። ምናልባት ይሄ ግለሰብ እንግዲህ ያው ጋንጃውን ምንንም ወስዶ ሊሆን ይችላል። ምናልባት እንግዲህ ሶሻል ሚዲያ ላይ ለመፈመስ ከሆነ እና አንድ ብርን አያችሁ ሌሎች ሰዎችንም አያችሁ ምናልባት ሰፊውን ህዝብ ፈታ ያደርጋሉ፣ ትንሽ ሰዎችን ይናገራሉ። እንደዛም ሆኖ አንድ ብር እንደምሳሌ ብንወስደው እሷን ተሳክቶለታል። ነገር ግን ይሄ መጥቶ ግልጽ በቃ የሚያስጠላ ስድቦችን ተሳደበ፣ ህይወቱን አጣ። ይሄ ሶሻል ሚዲያ ለምትጀምሩ ሰዎች እስቲ ትምህርት ይሆናችሁ። የምትጀምሩበትን መንገዱን ዘዴውን ወቁት ልላችሁ ነው ይሄን ቪዲዮ ያመጣሁት። ለማንኛውም የዛሬ ፕሮግራማችን ይሄን ይመስል ነበር። በቀጣይ በአሪፍ ፕሮግራም እስከምንገናኝ አሪፍና መልካም ጊዜ ተመኘው። መልካም ቀን